በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 17 በዚህች ቀን ከላይኛው ግብጽ ከአክሚም መንደር መነኮስ ሚናስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ ምድርን የሚያርሱ ክርስቲያን ገበሬዎች ናቸው። እርሱም ይህንን ዓለም ንቆ ትቶ በሀገር አክሚም በሚገኝ በአንድ ገዳም መነኮሰ። ለመብልና ለመጠጥ ሳይገዛ በየሁለት ቀን እየጾመ ብዙ ቀኖችን ኖረ። ከዚያም ወጥቶ ወደ እስሙናይን ሀገር ሂዶ በአንድ ገዳም ውስጥ እያገለገለና እየተጋደለ ከገዳሙ ደጃፍ ሳይወጣ 17 ዓመት ኖረ። እስላሞችም በግብጽ ሀገር በነገሱ ጊዜ ለእግዚአብሔር ከእርሱ ጋር ለዘላለሙ ሕልው የሆነ ከባህሪው የተወለደ ልጅ የሚሰርጽ መንፈስ ቅዱስም የለውም እንደሚሉ ሰማ። ስለዚህም ነገር እጅግ አዘነ። ከአበምኔቱም ቡራኬ ተቀበለ። ወደ እስሙናይን ከተማ ወጥቶ ሄደ። የእስላሞች ሰራዊት አለቃ በሆነ በመኮንኑ ፊት ቆሞ እንዲህ አለው፣ እናንተ ለእግዚአብሔር ከባህሪው የተወለደ ልጅ እንደሌለው አድርጋችሁ የምትናገሩ እውነት ነውን? መኮንኑም አዎን ልጅ አለው ማለትን ከእግዚአብሔር እናርቃለን አለ። አባ ሚናስም ያለ ልጅ ልታምኑ አይገባም፣ እርሱም ያለ ዘር ያለ ሩካቤ የሆነ ነው፣ ከባህሪው ተወለደ እንጂ አለው። መኮንኑም ልጅ አለው ማለት በስጋችን ክህደት ነው አለ። አባ ሚናስም እንዲህ አለው፣ መኮንኑ ሆይ እወቅ፣ የከበረ ወንጌል በወልድ ያመነ የዘላለም ሕይወት አለው። በእግዚአብሔር ልጅ በወልድ ያላመነ ሕይወትን አያይም፣ የእግዚአብሔር ቁጣ በላዩ ይወርዳል እንጂ ብሏልና። ስለዚህም መኮንኑ እጅግ ተቆጣ። ራሱንም በሰይፍ እንዲቆርጡ ስጋውንም በየቁርጥራጭ ቆራርጠው በባህር እንዲጥሉት አዘዘ። ምእመናንም ስጋውን ወስደው በበጎ አገናነዝ ገንዘው ቀበሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኖር ለዘላለሙ በእውነት አሜን። የካቲት 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሙሴ ሊቀ ነቢያት፣ ቅዱስ ሚናስ ግብፃዊ። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱስ ኤጲፋንዮስ ዘቆጵሮስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመድራ፣ አባ ጰለሞን ፈላሲ፣ አባ ለትጹን የዋህ። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሚሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ዕብራውያን 11 ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በከርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።